የወይኔ ልጅ ፈጣሪ ከዚህ በላይ በፍቅር በሰላም ያኖራችሁ። እሺ ፈገግ ሆነም ያው የሆነ ያጆየ ወንዶች በደላጉ የሆነ ያጆየ ያው በስተ መጨረሻም እንግዲህ ወይዘሮ አዜብ ማለት ነው ታስራለች። እንግዲህ ይሄ የሆነው ደግሞ በራሷ ስህተት ነው። እንግዲህ አዜብ ያደረገችው ነገር በጣም የሚገርመው ነገር ማለት ነው በጣም ብዙ ነገር ነው። ምክንያቱም አስቡት እንግዲህ ባልና ሚስት ማለት እኮ አንድ አካል አንድ አምሳል ነው። እሷ ግን አይደለም ይቅርና ባሏን ልጇን ራሱ ከድታታለች ማለት ነው። እና በስተ መጨረሻም ቢሆን እንግዲህ አሁን ላይ ልጅቷም ነቅታለች ማለት ነው። ከእህቷ ጎን መሆኗ በእውነቱ በጣም ደስ የሚል ነገር ነው ማለት ነው። ምክንያቱም እስካሁን በጣም እየተጎዳች ነው የነበረችው። እናም እንግዲህ አሁን ላይ በጣም ደስ በሚል ሁኔታ የናኦድ እናት ምን ብላ ነበረ እንግዲህ የናኦድ እናት ብዙ ጊዜ የለኝም ማለትም በቃ የመኖር እድሜ ብዙ አይደለም፣ በህመም በጣም ነው የምታሳዝነው እውነት ለመናገር። ምክንያቱም እሷ ታማ ነበር የምትመላለሰው ዱባይ። በእርግጥ እሷም በሰራችው በደል ነው ማለት ነው። እንግዲህ ናኦድ ከዚህ በፊት በአባቴ ላይ የሰራችው ግፍ የፈጸመችው ነገር እያለ ነበረ። እናም እንግዲህ ናኦድ ያን ያለበት ምክንያት ለሱም ለራሱ ትክክል ነው። በጊዜው እናቱ እንግዲህ አባቱን በድላለች ማለት ነው። ታዲያ አሁን ላይ እንግዲህ ፈጣሪ የአባትህን በቀል እየተበቀለኝ ነው ያለው፣ ምክንያቱም ይህን ያክል ከባድ ህመም የሰጠኝ በቀል ቢሆን ነው እያለች ትገኛለች ማለት ነው። እናም እንግዲህ የናኦድ እናት አሁኑኑ ናኦድና እንዲሁም ደግሞ ሶሊ ማለት ነው እንዲጋቡ ወስናለች። ያ መሆኑ እንግዲህ ቀለል ባለ መልኩ በጣም ደስ የሚል ነገር ነበረ። ዝግጅቱ ያምራል። ለዚህ እንድትደርስ ያደረገቻት ደግሞ ሰርኬ ነች ማለት ነው ለሶሊያና። በነገራችን ላይ አባቷም በተለይ ደግሞ እንጀራ እናቷ የሶሊያና ማለት ነው ወይዘሮ አዜብ በቃ በጣም ነበረ ቲባት ቤት ሲጫወቱባት የነበረው ሁላችንም እንደምናውቀው ማለት ነው ውዶቼ። እናም አሁን ላይ እንግዲህ ከረፈደም ቢሆንም ጊዜ ከሄደ ቢሆንም ነገር ግን ሶሊያና እህቷ ከጎኗ ነች ማለት ነው አሁን ላይ። እናም እንግዲህ ፓንዶራ ማለት ነው አሁን ላይ ነቅታለች፣ ባንናለች። ሰርኬ ምን አለቻት? ያው እንግዲህ ከመሸ ቢሆንም የእናትሽን ክፋት ማወቅሽ መልካም ነው። እናትሽ ለማንም አትበጅም፣ ለማንም አትሆንም። ይሄንን ያው ዘግይተሻል ፓንዶራ። እኔ የምፈልገው ይሄን ልብሽ ማለትም በቃ ወደ ራስሽ እንድትመለሽ ነበረ ነው ያለቻት። በነገራችን ላይ ሁላችንም ግን ስናይ እንደነበረው ማለት ነው ፓንዶራ እንደዚህ የምትመለስ አትመስልም ነበረ። ማለት በቃ አሁን ጥሩ ልብ ላይ ነች። እኔ ሰው መጉዳት የለብኝም ነበረ፣ እኔ እኮ ብዙ ሰው ጎዳው፣ እኔ እኮ ጥፋት አጠፋው፣ እኔ እኮ ተሳሳትኩ እያለች ራሷን በጣም እየወቀሰች ነው የነበረችው ማለት ነው። እና ይሄንን በማየታችን በእውነቱ በጣም ነው ደስ የሚለው። ለዚህ ሁሉ እንግዲህ ደግሞ ሰርኬ ነች ትልቁን ሚና እየተጫወተች ያለችው። በተለይ ደግሞ ለሶሊያና በቃ እንደ እናት ነች ማለት ነው። ምክንያቱም አዜብ የማስመሰል ነበረ እንዴ እኔ እኮ እናትሽ ማለት ነኝ እያለች ቲባቲቤ ነበረ ስትጫወትባት የነበረው። በስተመጨረሻም ቢሆን እንግዲህ ባንናለች ማለትም ሶሊያና ነቅታ ከፓንዶራ እናት ኢቭን ከፓንዶራ ጭምር ማለት ነው። እንዲሁም ከወይዘሮ በጣም ነው እኮ የምትገርመው አዜቲ በእውነት ከአዜብና ከፓንዶራ ራሷን በጣም እየተከላከለች ነበረ። ያንን እንድታደርግ ደግሞ ራሷን እንድትጠብቅ ራሷን እንድትከላከል የረዳቻትና ያገዘቻት ደግሞ ያው ሰርጌ ነች ማለት ነው። እናም እንግዲህ ፓንዶራ አሁን ላይ ጸጸቷ፣ ልቅሶዋ ምናምን ደስ ይላልኝ። ሰርጌም እያበረታታቻት ትገኛለች ማለትም አዎ በቃ ንጹህ ልብ ሊኖርሽ ይገባል፣ እንደ ሶሊያና ቅን የዋህ ልትሆኚ ይገባል። እናትሽ በጣም መርዝ ነች። እናትሽን ይህን ሁሉ ነገር እያደረገች ነው ያለችው፣ እናትሽ ሰው እየበደለች ነው ያለችው ብላ እንግዲህ በደንብ ነው ያስረዳቻት ማለት ነው።
በጣም የሚገርማት ነገር ቢኖር ማለት ነው ማለት አዜብ ይህን ታደርጋለች ብላ ፈጽሞ አስባ አታውቅም ነበረ ማለት ነው ፓንዶራ። ምክንያቱም አዜብ ከዚህ በፊት በጣም ስታስመስል ማለት ነው ምን አድርጋ ነበረ ልክ በቃ እሷ እንደው በጣም ነው እኮ የምትገርመው በእውነቱ ማለት ነው። እና ገንዘብ እንደሌላት ምንም እንደሌላት ሆና ልክ ባሏ ሲያስወጣት በቃ ጎዳና ላይ ሆነች ምናምን የማስመሰል ጥግ ማለት ነው። ነገር ግን ይህ ሁሉ ብር አካውንቷ ውስጥ ነበረ ማለት ነው። ይህ ሁሉ ብር ደግሞ አካውንቷ ውስጥ የተገኘበት ምክንያት እሷ እንግዲህ ከዚህ በፊት ሰርኬ በነገራችን ላይ በጣም አስተዋይ ናት። ለዛም ነው አሁን ያወቀችባት ማለት ነው። እና እንግዲህ ያን ዳይመንድ አውጥታ ሼጣ እጅሬታ በጣም እኮ ነው የምትገርመው ማለት ነው። ኢቭን ባሏ አብሯት ለሚኖረው ራሱ ክዳው ማለት ነው። አዜብ አንዳንዴ አብረውና ያሉትን ሰዎች ጭምር ስንክድ ፈጣሪ ደግሞ እኛን ይክደናል። ያኔ በጣም አርድ ነው፣ በጣም አስቸጋሪ ነው። እና ምንድነው ተፈጥሮ የነበረው ማለት ነው። ጭራሹንም ይባስ ብላ ሌባ ልካ ነበር ያዘረፈችው ማለት ነው ያንን ዳይመንድ። ከዛ በኋላ እንግዲህ ያን ሁላ ብር ሰርኬ ስትናገር ሁላችንም እንደሰማ ነው ማለት ነው ውዶችዬ። እንግዲህ ያንን ነገር ወስዳ ነው ያን ሁላ ገንዘብ አካውንት ውስጥ ያስገባችው። ሰርኬ እኮ አንዳንዴ ማስተዋል እንዴት ደስ ይላል መሰላችሁ። የማስተዋሏ መልካምነት ምንድነው? ሌቦቹ እንደመጡ ምን አለ እዚህ ቤት እንፈትሽ አይደለም ያሉት። ቀጥ ብለው የሄዱት የት ነው? ዳይመንዱ ያለበት ቦታ ነው። ያን ቦታ ደግሞ ራሷ ስለነገረቻቸው፣ ስለዚህ ሰርጌ አሁን ላይ አስባ አሰላስላ ስለዚህ ብር አለኝ ስትል የነበረው በባለፈውም እኮ ሰርኬንና እንዲሁም ደግሞ ሶሊያናን ልታስገድል ነበረ። ከዛ በዛ ሰዓት ነው እንግዲህ እኔ ገንዘብ አለኝ፣ እኔ ብዙ ብር እሰጣችኋለሁ፣ ብዙ ገንዘብ እሰጣችኋለሁ፣ ስለዚህ እነዚህን ሁለቱን እኔ እንዳስወግዳቸው ፍቀዱልኝ ነበር ያለችው። በእውነቱ በጣም ያሳዝናል። ገንዘብ ከፍላ ለዛውም የሰውን ሕይወት ለማጥፋት ማለት ነው። ምክንያቱም በቃ ሰርኬ ለስራዋ ምንም አትመቻትም። በነገራችን ላይ ሰርኬ ብቻ ሳትሆን እውነቱን ለመናገር ማለት ነው ሶሊያናን እንዳታጠቃት ፋንቱ ጭምር በጣም ነው የምትከታተላት የነበረው ማለት ነው። በነገራችን ላይ በፋንቱ እርዳታ ነው ለዚህ ቀን የደረሰችው ሶሊያና ማለት ነው እንጂ እንደ አዜብማ እስካሁን ድረስ ገላግላት ነበረ። እስካሁን ድረስ ህይወቷን አጥፍታት ነበረ ማለት ነው። በጣም እኮ ነው በእውነቱ ማለት የሚያሳዝነው። እና አንዳንድ ጊዜ ሰው ራስ ወዳድ ነው። ራስን መውደድ እኮ መጥፎ ነው አይደለም፣ ግን ደግሞ ከምንም በላይ ደግሞ ሰዎችን ጠልተን ራሳችን ብቻ ከፍ ማድረግ ራሳችን ብቻ መውደድ ግን በስተመጨረሻ ዋጋ ያስከፍለናል ማለት ነው። ልክ እንደ አዜብ እንግዲህ አዜብ ዋጋ ትከፍላለች ከዚህ በኋላ በተለይ ምክንያቱም እስከ ዛሬ ድረስ ስታደርገው የነበረው ነገር ነው። ለዛም ነው ሰርጌ ምን አለቻት? ውይ አዚትዬ ወንጀል እኮ ያረጃል እንጂ አይረሳም። ስለዚህ በቃ ሂጂ አብረሻቸው ፖሊሶቹ ጋር ብላ እንግዲህ ፖሊሶቹ ጋር ልካታለች ማለት ነው። አሁን ላይ ታስራለች አዚቲ እና ናኦድና ሶሊያና ደግሞ ያው ደስ በሚል ፕሮግራም እንደተመለከትነው ሁላችንም እንዳየነው ማለት ነው ውዶችዬ። በጣም ደስ በሚል ፕሮግራም እንግዲህ እንደዚህ ሆኗል። በቀጣይ ምን ሊሆን ይችላል የሚለውን ደግሞ ስንመለከት ማለት ነው ፓንዶራ በቃ ተስተካክላ ተመልሳ በጥሩ ሁኔታ ሆና እንግዲህ ከሶሊያና ጎን ስቲል አሁን እያለች እንዳለችው ማለት ነው። ይቅርታ ይቅርበኝ፣ እኔ እኮ መመለስ ፈልግና ግን ደግሞ እናቴ እያሳዘነች ስለነበረ ነው። ግን ይህን ያክል ግን እናቴ ሴረኛ ትሆናለች ብዬ ፈጽሞ ጠብቄ አላውቅም። ቆይ እናቴ የምነግቷት እንደዚህ እንደሆነችም አላውቅም ብላ እንግዲህ በእውነቱ ለመናገር በጣም ነው ግራ ተጋብታ የነበረው ማለት ነው። እና በጣም ያሳዝናል። ምክንያቱም አዜብ የዚህን ያክል አውሬ እንድትሆን የገፋፋት ነገር ምንድን ነው? እሺ በድንገት ሳታስበው ተናዳ ስለነበረ ምናምን የሶሊያናን እናት እሺ አስወገደቻትን በላ ኦኬ። ነገር ግን ደግሞ በዚህ ልክ ሶሊያናን መጥላት ዲቃላ ናት እንደዚህ ነች እንዴ? ሰው ወዶ እኮ አልተፈጠረ። ሰው ወዶ የተወለደ የለም። ባይዘወይ እኛ ቤተሰቦቻችን ሲያመጡን እኮ ቢያስፈቅዱን ኖሮ እውነት ለመናገር አልመጣም የምንለው ብዙ ነበርን። ምክንያቱም እና ወደችዬ እውነት ለመናገር ሶሊያና ፈልጋ ፈቅዳ ወዳ እኮ አይደለም ከሰራተኛ የተወለደችው። በቃ አጋጣሚ የፈጣሪ ፍጥረት ናት ተወለደች ማለት ነው። ስለዚህ ቢያንስ እናቷን ካስወገደች በኋላ ልጅቷን ትሪት ልታደርግ ይገባ ነበረ። የጥፋተኝነት ስሜት ሊሰማት ይገባ ነበር። ምክንያቱም ጥፋት አጥፍታለች። ምክንያቱም እናቷን ያክል ነገር ነው ያሳጣቻት ማለት ነው ለሶሊያና። ግን ይህንን ሁሉ ረስታ አዜብ ጭራሹንም ሶሊያናንም መበደል በቃ ከዚህ እንዴት እናባራት፣ ከዚህ እንዴት እናጥፋት፣ እሷና በተለይ ፓንዶራ ማለት ነው። እና በቃ ልባቸው ተሸፍኑ እችን ልጅ በቃ ካላጠፋንሽ እያሏት ነው የነበረው ማለት ነው። እና
እናም እንግዲህ በሰርኬ ጠበቃነት ማለት ነው ሰርኬ እየጠበቀቻት፣ በተለይም ደግሞ ፋንቱ ከመጣች በኋላም ፋንቱም እየጠበቀቻትኝ እስከ ዛሬ ድረስ ቆይታለች ማለት ነው ሶሊያና። እንግዲህ አሁን ደግሞ በተለይ ናኦድ አለ ከበርም ያረጋት ናኦድ አለ፣ እውነት ለመናገር በደንብ የሚጠብቃት ማለት ነው ውዶችዬ። እና በነገራችን ላይ የናኦድ እናት ማለች፣ ምክንያቱም የናኦድ እናት እኮ ለእኛ እድሜ ስፍር ቁጥር የሚሰጥ የሚወስንልን ፈጣሪ እንጂ ሰው አይደለም። የእሷም ደግሞ እንግዲህ ሐኪሞች ናቸው እድሜሽ ትንሽ ነው ትት ያሏት ማለት እና እነሱ ስላሉ እኮ የእሷ እድሜ ያጥራል ማለት አይደለም። ፈጣሪ ነው እድሜን የሚጨምርም የሚቀንስም የፈጠረ እሱ አይደለ። ስለዚህ ስለኛ የሚያዝ ፈጣሪ እንጂ ሰው አይደለም ማለት ነው። ሰው እሷም ከጎኗ አለችላት። ከዚህ በኋላ ሶሊያና የምትጎዳበት ነገር አይኖርም ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ ውዶች? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። በቀጣይ ቪዲዮ እስክንገናኝ ብያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች። ይቅርታ ለድምፅ ወዶች የሆነ ቦታ ሆኜ በቃ የሚረብሽ ነውና ለዛ ነው። ይቅር ባሉኝ። ባይ ባይ